ሱዳኖች ደግሞ ልጆቻቸው ብዙ ናቸው። ሱዳኖች ይወልዳሉ በጣም ምንም ነገር ያደረጉ ሰራተኛ ላይ ሁሉ ነገር ጥለው የሚሄዱት እዚህ ጋር ህጻን እያለቅስብሃል፣ እዚህ ጋር ቤት ታጸዳለህ፣ እዚህ ጋር ምሳ እራት ቁርስ ይደርስብሃል። 16 ዓመት አካባቢ ከልጄ ጋር ተገናኘው። ምንም አላልኩትም ገና ሳይሆን ባይኔ ረገፈውና መጣ ፊቴ ላይ ማለት ነው። ልጄ ገብቷል። እኔ ቤተሰቦቼ እናት የለህም ብሎኛል። እናት መጥፎ ናት፣ እናት እንደዚህ ናት፣ እናት ምታድነት እንደሳረጋለች እና መጥፎ ነገር ትደረጋለች ምናምን ነው ያሉኝ። እና እኔ በጣም ብዙ ነገር አሳልፌያለሁ እዛ ጋር። እዚህ ጋር ልጄ ናፍቃል፣ እዚህ ጋር ደግሞ የመጀመሪያ መጨረሻ የሚሆነ ህይወት አለ። በጣም በቃ ያማል። ልጄ ናት መቼም ልጄ አይጠፋብህም። የዛ ሳጥለ የልከው ልጅ በአሁን ሰዓት ስታገኘው አይጠፋብህም። እና ከልጆች ጋር ሲጫወት ያገኘሁትና ከዛ አንተ ምናምን ነገር ብዬ በቃ ምንም አላልኩትም ገና ሳይሆን ባይኔ ረገፈውና መጣ ፊቴ ላይ ማለት ነው። ልጄ ገብቷል። ከዛ አንተ እያሳደለ እንዴ ስለው አዎ አለኝ ማለት ነው። በቃ ሲለኝ እኔ ራሴ መቆጣጠር አልቻልኩም። እዛ ጋር ገብቷል። በጣም ከባድ ነበርና እኔ እኮ እናት ነኝ ምናምን ነገር ስለው እኔ እናት የለኝም፣ አልተቀበለኝም። በቃ እኔ እናት የለኝም፣ እናቴ እንደዚህ መጥፎ ናት፣ አልፈልጋትም ብዬ አልፈልጋትም። እንዴ እናት ነኝ እኔ አታውቅኝም ስምን ያላውቅሽም እና ስለዚህ እኔ እናት የለኝም፣ እኔ እናት የሚባል የለኝም፣ እናት የለኝም ያለው አባትም እናትም የለኝም ያለው። ሰላም እንደምን አላችሁ ውድ የአስታራቂን ሚዲያ የምትከታተሉ በሙሉ። ይህ አስታራቂው ሚዲያ ነው። በአስታራቂው ሚዲያ ላይ እንግዲህ ብዙ ሰዎች የተጣሉ ሰዎች ይመጣሉ፣ አስታራቂው ላይ ይገናኛሉ፣ ፍቅራቸውን እናድሳለን፣ እናስታርቃለን፣ ታሪካቸውን እንሰማለን፣ ይቅር እናባብላለን፣ ብቻ ብዙ ነገር እናደርጋለን። እና ዛሬ ደግሞ በስቱዲዮአችን አንድ እንግዳ መታለች። ራስሽን ከማስተዋወቅ ጀምር። እሺ እኔ ወይዘሮ ገነት እባላለሁ። ዌልካም ብለናል ገኒ። ዌልካም ቱ። እሺ የመጣሁት ከቃሊቲ ከዚህ አዲስ አበባ ክልል ውስጥ ነው። እሺ እና የመጣሁትም ያው ሚዲያችሁን በኤፍቢ አይቼ ነው ማለት ነው። እንግዲህ ከልጄ ጋር እንድታገናኝ ብዬ ነው። በጣም ደስ እያለን እንዴ እግዚአብሔር ይቅናን፣ እግዚአብሔር ያግዘን ልጅ ለማገናኘት እግዚአብሔር ከፈቀደ ምንም ችግር የለም። እስቲ ወደ ታሪካችን እንዴት እንደነበር ከልጅሽ ጋር እንዴት እንደተለያያችሁ እንዴት ጸቡ እንደተፈጠረ ምናምን ያለውን ነገሮች በሙሉ እስቲ ገና ከጅምሩ ጀምሮ እናወራው። እስቲ እንዴት ነበረ? አው ታሪካችን ትንሽ ቆየት ያለ ነው። ወደ 1998 አካባቢ ነውና ለትምህርት ቤት ወደ አዳማ መጥቼ ነበረ 11 እና 12 ፕሪፓራቶሪ ለመማርና ወደ አዳማ ስመጣ ከጓደኛዬ ጋር ልንማር ስንመጣ አንድ ሴት ጓደኛዬ ጋር ነው በዚህ ወይ ወሬ የመጣሁትና ስንመጣ የምኖርበት አካባቢ የሆነ ሱቅ አገኝ አለ አስቤዛ ምናምን ገዛበት ሱቅ ማለት ነው። ያው በትምህርት ላይ ሆነ ልጅ ሆነ ብዙ ነገር አለ ፈንደታል። ከዛ እዛ ሱቅ ይገባናል እኛ። አዎ እዛ ሱቅ አንዳንድ ነገሮች እንሞክራለን እኛ። አስቤዛ ደግሞ እኔ ነኝ በርኩ በጣም መገዛውና እኔ ነበርኩ ማለት እዛ ሱቅ መሄደው በቀን ሁለቴ ሶስቴ ሁላ ብሄድ ደስ ይለኛል ከለመድኩኝ በኋላ እዛ ሱቅ ማለት ነው። ለምን እዛ ጋር አንድ ሰው አይቻለሁ ማለት ነው። አንድ ሲባል ሱቅ ባለ እንዴት ነው ባለ ሱቁ? ቆንጆ ነው እንዴት ነው የባለ ሱቁ ልጅ እውነት። አጋጣሚ ደግሞ እሱም ተማሪ ነበርንና አብረን ትምህርት ቤት ብዙ ለማውራት አይመችም ተማሪ ሆነክ ማለት ነው። እና ሱቅ ውስጥ የሚገባው እሱ ማታ ማታ ምንም ነገር ቤት ውስጥ እንኳን እያለን ቢሆን የለም ብዬ መሄድ እፈልጋለሁ እሱ ለማየት የባለ ሱቁ ነው ልጅ ማለት ነው የሰውየው ሱቅ። አዎ እና አጋጣሚ ከሱ ጋር ነው የተዋወቀ እዛ ጋር ነው የተዋወቅነው ከሱ ጋር ማለት ነው። የባለ ሱቁ ልጅ ግን ማን ነው ስሙ? እንደው ሚዲያ ላይ መናገር ካልፈለግሽ ችግር የለም፣ ግን መናገር ከፈለግሽ ኃይልሽ በጣም ደርባባና ቆንጆ እንደነበር እንግዲህ በገኒ እይታ ውስጥ ገብቷል ማለት ነው። እና ከዛ ከሱ ጋር እዛ እንትን እያልን ረጅም ጊዜ ነው ያለው በዛ ሱቅ አካባቢ። ያው እሱም ስላለ አስቤዛ ምን ገዛ እያልኩ ከሱ ጋር ሲሄድ ምን ስል የሆነ ስገባበት ደስ የማይለኝ ሰፈር ነበር። ከዛ ውስጡ ከገባው በኋላ እሱን ካገኘ በኋላ ሰፈሩ ደስ አለኝ። በቃ መልቀቁላ ደበረኝ ማለት ነው ከባለ ሱቅ ልጅ ጋር። ከዛ እንደዛ ያቺን ፕሪፓራቶሪ እየተማርኩ እያለ ልጅ ተረገዘ በፍቅር መሀል እያለን ማለት ነው። ከዛ እንደዛ እያለን የኖረን ሊሰረገዘ በፍቅር መሀል እያለን ብዙም የሱ ቤተሰቦች ደግሞ በዛ ሰዓት ያንን ነገር መቀበል አልቻሉም። አባትዬ ሁሌ ስለሚያንዛ ሱቅ ስለሚውሉ አባትዬው ተቀብለዋል፣ እናትዬው አልተቀበል አልቻለችም።
እናትየዋ ግን አለመቀበል ምን ይሆናል ብለሽ ታስቢያለሽ? እኔ አላቅም። ከእናትየዋ ጋር ብዙ ግንኙነት የሚለንም ብዙም አንተያይም። እኔ በምን እንደሆነ ምክንያቱ አልገባኝም። ብቻ ይመስለኛል ገና ልጅም ተማሪ ስለሆነ እኔም ተማሪ ስለሆንኩ መተዳደሪያ አይኖራቸውም አይነት ነገር ነው ብዬ ማስበው እኔ በእኔ ውስጥ ያሰብኩት። አባትየው ግን ብዙም ስለሚያቀኝ ቀድሞም ስለሚያቀኝ አስቤዛ ምንም ስገዛ ሱቅ ስለሚያቀኝ አባትየው ነው ተቀባይነት ይሰጣል። አባትየው መልካም ሰው ናቸው። መልካም ሰው ነው። ያ በጣም ይገርማል። ከዛ በኋላ እንዴት ተረገዘ? ያው ፍቅር መሀል እንግዲህ ያው በፍቅር ያው በመሀል ከንፋችሁ ነበር ምናምን። ከዛ እኔ ደግሞ በዛ ሰዓት ምንም መጠቀም አላቅም። ገብተዋል። እኔ ምን ወንድ የሚባለው በዛ ሰዓት አላቅም ነበር። የመጀመሪያ እሱ ነው ወይዘው መጨረሻዬም ነው የመጀመሪያው መጨረሻ። እና ምንም መጠቀም ስለማልችል እንዴት እንደተረገዘ ራሱ ነው ያራሱ አላቀው። በጣም ይገርም። በኋላ ላይ የተለየ ስሜት ሲሰማኝ ነው ስለው ስንሄድ ሆስፒታል እንደዚህ ነው ተባለ። ከዛ የቤተሰብ ስንነግራቸው ቤተሰቦቹ የእሱ ቤተሰቦች እናቱ በፍጹም አለች። አባቱ እንኳን ምንም አላለም። በቃ መተዳደሪያ ሁላ የሆነ እንትን እላቸዋለሁ ነው ያለው አባትየው። አግዛቸዋለሁ አይነት ነገር ነው ያለው አባትየው። እና እንደዛ ሆነ ተረገዘ ልጁ። ያው እንደዛ ሆነ ተረገዘ። ግን በጣም ተቸገረን በዛ ሰዓት ላይ። እሱ በተረገዘ ሰዓት እሱም ስራ የለውም እኔም ስራ የለኝም፣ ተማሪዎች ነን። ያንድ አባቱ የሆነ ነገር ከቨር እያደረጉ ነበር ስንኖር የነበረው። ሰው ከቨር እያደረገ ደግሞ የቤትን ነገር ልታሟላ አትችልም። በጣም ከባድ ነው። እርግዝናው ከታወቀ በኋላ እንዴት ነበር የእሱ ቤተሰቦች ጋር የነበረሽ አቀባበል? በጣም ከባድ ነበረ። በጣም ማለት ነው። እናትየውና እህትየዋ ለኛ በጣም መጥፎ አመለካከትና በቃ ሴት ልጅ እናትየዋ ራሱ ሴት ልጅ ወልዳ ነገ በልጅ ላይ የሚደርሳል አይነት ነገር የማታስብ ሰው ታውቃለህ። እንደዛ ነበረችና ሌላው ቀርቶ አብራኝ የምትኖረው ከሴት ጓደኛዬ ጋር ነው ወጣሁት ብያለሁ ከሀገሬ ስወጣ ለትምህርት። እሷ ራሱ ነው ጥፋተኛ ያደረገችኝ እዛ ጋር ገብተዋል። ከዛ እኔ በመሀል ብቻዬን ሆንኩኝና በጣም ከባድ የሆነ ውስብስብ ውስጥ ነው የገባሁት። እና አባትየውም ሙሉ በሙሉ ደስተኛ ባይሆንም ያው አባትየው ይሻላል ቢያንስ የሆነ ነገር ከቨር ያደርጋቸዋለሁ ምናምን ነገር ነው ያለው። ገብተዋል። አባትየው እናንተ መርዳት ይፈልጋል። ያው እሱ ይሄን ያክል የመርዳት አቅም ኖሮት ሳይሆን በቃ ሴት ልጅ ስላለኝ በቃ ነገ ሴት ልጅ ምን ሌላ ትወርቃለች አይነት ነገር የሚላል አይደል ያስባል ማለት ነው። እናትየዋና እህትየዋ ግን በጣም በቃ መጥፎ አመለካከት ለሴት ልጅ የማይጠበቅ የሚናገሩት ንግግር ምናምን የሆነ በቃ ደስ የማይል ነገሮች አሉ ብዙ ነገሮች። እና የሆነ ብዙ ነገሮች መጥፎ ነገሮች አሳልፌያለሁ እዛ ጋር። እና የምልሽ ያው ሜቢ ያው እናት ናት ያው አለ ልጅ ጥሩ ደረጃ እንዲደርስ ትፈልጋለች ምናምን ከእንደዚህ አይነት አኳዮችም ናት። ግን የእህትየው ተቃውሞ ለምን እንደነበረ ታውቂያለሽ? የእህትየው ተቃውሞ ምንድነው ይመስለኛል እናትን ከመደረብ አንጻር ነው ይመስለኛል። እሱ ተማሪ ነው እሷም ተማሪነት ምን አግኝተው ሊተዳደሩ ነው? እኛ ለራሳችን በቂ መተዳደሪያ የሌለን ሰዎች አይነት ነገር ነው የምታወራው። ገብተዋል። ብትፈልግ ታስወጣው አይነት ነገር ነው የምትለው ልጅቷ። ከቤት ታስወጣው እንደዛ አይነት ነገር ነው እያለች የነበረው በዛ ሰዓትና በቃ እንደዛ ሲሆን ሁሉም ውሻ የሆነ ደስ ማይል ነገር ስናይ ጊዜ እንደምንም ብለን በቃ ለራሳችን ስለንኖር ብሎ ተያይዘን ጠፋን ማለት ነው። እነሱ ይገርማል። ታዲያ ህይወት እንዴት ተጀመረ? አንቺም ይሄ የእንትኑ ኤክስፒሪያንሱ የለሽም፣ ከጓደኛሽ ጋር ነበር ከዚህ በፊት የምትኖሪው አለ አይደለ? የሴት ልጅ ስታረግዝ ምናምን ኒዶች አሉ፣ የሚያስፈልጉ ነገሮች አሉ። እንደገና ይህም ልጅ ደግሞ ያው እንደነገርሽኝ ማን ነበረ ስሙን ያልሽ? ኃይሉም እንግዲህ የምልሽ ከቤት ወጥቶ አያውቅም አይደለ? ተማሪ እንደዚህ አይነት የህይወት ልምድ ተሞክሮ የለውም። እንዴት ታዲያ ህይወትን እንዴት ብላችሁ ጀመራችኋት? አላቅም በቃ ቤተሰቦቹ በቃ በጣም ኦቨር የሆነ እንትን ሲፈጥሩብን ጊዜ ጭቅጭቅ አይነት ነገር ሲፈጥሩብን ጊዜ በቃ መውጣት አለብን ተያይዘን ጥፋ ብሎ ተያይዘን ወጣን። በቃ በድፍረት ነው የወጣነው። ምንም አናቅም፣ እሱም አያቅም እኔም አላቅም። ልጅ ነን። እሱም ስለ ወንድ ሌላ ሴት አያቅም፣ እኔም ሌላ ወንድ አላቅም ነበር በዛ ሰዓትና በድፍረት ነው ከዛ ቤት የወጣ ነው። በቃ ከዛ ከተከራየሁበት ቤት እሱም ከቤተሰቦቹ ጋር አባቱ የተወሰነች ጊዜ መተዳደሪያ ሰጠን። እሱ ቢሰጠንም ትንሽ ናት፣ ያው ለአንድ ለ6 ወር ምናምን ያክል ነው። ምክንያቱም የምናስገባው ገቢ የለም። ያችን ስታነሳ ታልቃለች። እዚህ ጋር ቤት ኪራይ ያለ ምን አለ ለ6 ወር ያክል ነው እንትን ያልናትና በጣም ከባድ ነበር እሱ ጊዜ። እና እንዳልከው ብዙ ነገሮች ያስፈልጋል ሴት ልጅ እንደዛ ስትሆንና በቃ በጣም በችግር እናሳለፍ ነው። ገብቷል።
በጣም ማለት ነው። በቃ በድፍረት ራሳችን ነጻ እናርግ ቢያንስ የማለት ነው እንጂ መተዳደሪያ ይኖረናልና እናገኛለን ብለን አይደለም። ግን ፍቅሩ እንዴት ነበር? በቃ ያንን ነው እኛ የመረጥ ነው። በቃ ገብቶሃል? በቃ እኛ የመረጥ ነው ያንን ነው የመረጥ ነው። በቃ ፍቅሩ በቃ ደስ ይላል። በቃ የመጀመሪያ በጣም ደስ ይላል። በጣም ደስ ይላል። እና ያንን ነው ብለን በድፍረት ይወጣ ነው በቃ እንጂ ያጋባት የመተዳደሪያ ይሄን ያክል ስንት ጊዜ ያኖረናል ምናምን አይነት ነገር አይደለም። የወር ገቢ የለን፣ ስራ የለን፣ ምን የለን፣ ተማሪዎች ነን። እንደዛም ሆኖ ትምህርታችን እየተማርን ነበር እስከሞል ድረስ እየተማርን ነበርና ያው ሆድሽ በጣም እስከሚገፋ ድረስ አዎ የትምህርቱን ፍቅር አለ፣ እዚህ ጋር ልጅ አለ፣ እዚህ ጋር ደግሞ ብዙ ነገር አለ እና በድፍረት ነው በቃ ያንን እንትን ያለስ ውሳኔ ወስነን ይወጣ ነው። ያ እንትን ሳንቲሙ እንዴት ነው አሁን? ሳንቲሙ ወደ ማለቁ ምናምን ሲመጣ እንዴት ነው አንቺ እንግዲህ ወደ ስራ መግባታችሁም ኦልሞስት ያው ወርሽም እየገፋ ሲል ያው ክላስ ማቆሙም ይኖራል። እንዴት ነው ባለቤትሽስ ወደ ስራው አለም ገባ ወይስ እንዴት ነው? በዲፕሬሽን መጣ ቤት ላይ እንዴት ነበር ያለው ሁኔታ? አሁን ያቺ ሳንቲም እንዳልኩ ከ6 ወር በላይ በቃ ደግሞ 6 ወር ምናምን የተጠቀምነው አባቱ የሰጡን ይረዱን ማለት ነው። እድሜ ልክ ደግሞ ሰው እየረዳው የሰው ልጅ መቀመጥ የለበትም። ምክንያቱም ብዙ ነገር ያስፈልጋል። እዚህ ጋር ልጅ ይመጣል፣ ከ2 ወር 3 እየሆንን ነው እና ብዙ ነገር ያስፈልገናል። በቃ በጣም እየተቸገርን መጣንና ከዛ የሆነ ሰዓት ላይ አንድ አጎት ነበረው የጫት መኪና ሚዝ ትልቅ መኪና ሚዝ እና እዛ ጋር እንደ ረዳትነቱ ነው ገባ እየሰራ እያለ የጫት ምንድን ነው የጫት መኪና የጭነቱ ላይ የጭነቱ ትልቅ መኪና ላይ እሱ በቃ አጎትየው ነው ይሄን ማሳቢያ ያመጣለት ማለት ነው። ከዛ ሲያመጣለት ጊዜ በቃ አሪፍ ነው ምናምን አልኩ እኔም፣ ምክንያቱም ከመቀመጥ ምንም ነገር አይገኝም። ምን ይገኛል? እንደዛ ሲሆን ከዛ ገባ እዛ ከሱ ጋር እየሰራ ያለ ይሄም ልጅ ተወለደ። ያው ላልተወሰነ ጊዜ እየሰራ እየኖርን ነበረ። ያው ባይበቃም እየኖርን ነበር። ባይበቃንም የቤት ኪራይ ስላለ በጣም ትንሽ ይከብዳል። ያው የክፍለ ሀገር ጉዞ ነው የሚያደርገው የጭነት እዛን ታይም ላይ ብቻሽን ምናምን ብቻዬን መሆኑ በጣም ከባድ ነበር። በጣም እዚህ ጋር ጓደኛዬ ነበረች። ጓደኛዬ የኔ ቤተሰቦች ራሱ ብዙ ተቀባይነት የላቸውም ነበር። ምክንያቱም እንደማር ነው የሚፈልጉት። ገብተዋል? ያው የማንም አብዝ የየትኛውም ቤተሰብ ተመልካቾቻችን ልጆቻቸው ነው እንድንማር የሚፈልጉት። ከዛ እኔ በቃ በድፍረት ይሄ ልጅ ነገር አድጎ ሳየው እኮ ከምንም በላይ ያንን ነገር ሳስታውስና አድጎ ሳየው ደስታ ይሰማኛል። ለምን ዛሬ ልጅ ስራ ይጎዳም አይነት ነገር ነው የገባውበት። ገብተዋል? ብዙ ሴት ልጅ ብዙ ነገር ትደፈራለች በዚህ አጋጣሚ እና እንደዛ ያለን መኖር ጀመረን። እሱ እየሰራ እዛ ቢከብድም ያው ገንዘቡን ትንሽ የተወሰነ ይልካል። መቋቋም ስላለብኝ እየተቋቋምኩት እየኖርኩኝ ነበር። ልጅን እንጂ ህፃን ሆኖ ማለት ነው። ከዛ በኋላ እንዴት ነው ባለቤት ሞር ወደ ስራው በደንብ እየገባ መጣ? ወደ ስራው እየገባ ላልተወሰነ ጊዜ መስራት እየሰራ ያለ የሳምባ ምች ነበረበት። የሚሄድበት ሀገር ደግሞ ቅዝቃዜ ያለ ይሄድ ስትል የሆነ ሙቀት አየሩ ይቀያየራል አይደለ? ስትወጣ ብዙ ነገር የሳምባ ምች እንትንም አይፈልግም መሰለኝ ሆነ የአየር መለዋወጥ አይፈልግም እና እንክብካቤ ይፈልጋል። ያ እንክብካቤ ደግሞ እቤት ካልሆንክ ውጪ ማንም ነገር ይንከባከብ። ሳምባ ምች ብዙ ነገር ምግብ ራሱ በደንብ ይፈልጋል። ቅባት ያለው ነገር እንቁላል፣ ስጋ ምናምን እሱንም እቤት ካልሆንክ ክፍለ ሀገር ምንም ልታረግ አትችልም። ኖርማል ሰው የማይመገበውም እንጂ እኮ ሀብታሙ ሰው ካልሆነ እንቁላል እንዴት ታዲያ ለራሳችን ተቸግረን ኬት ይመጣል? እኛ ለልጃችን ነው በዛ ሰዓትና እንደዛ እየሰራ ያለ ያው የሳምባ ምች ያመመው ያለ በቃ የሆነ ሰዓት ላይ አቋረጠ ከተሰቃ። ከዛ የሆነ ሰዓት ላይ አንድ አጎት ነበረው የጫት መኪና ሚዝ ትልቅ መኪና ሚዝ እና እዛ ጋር እንደ ረዳትነቱ ነው ገባ እየሰራ ያለ የጫት ምንድን ነው የጫት መኪና የጭነቱ ላይ የጭነቱ ትልቅ መኪና ላይ እሱ በቃ አጎትየው ነው ይሄን ማሳቢያ ያመጣለት ማለት ነው። ከዛ ሲያመጣለት ጊዜ በቃ አሪፍ ነው ምናምን አልኩ እኔም፣ ምክንያቱም ከመቀመጥ ምንም ነገር አይገኝም። ምን ይገኛል? እንደዛ ሲሆን ከዛ ገባ እዛ ከሱ ጋር እየሰራ ያለ ይሄም ልጅ ተወለደ። ያው ላልተወሰነ ጊዜ እየሰራ እየኖርን ነበረ። ያው ባይበቃም እየኖርን ነበር። ባይበቃንም የቤት ኪራይ ስላለ በጣም ትንሽ ይከብዳል። ያው የክፍለ ሀገር ጉዞ ነው የሚያደርገው የጭነት እዛን ታይም ላይ ብቻዬን መሆኑ በጣም ከባድ ነበር። በጣም እዚህ ጋር ጓደኛዬ ነበረች። ጓደኛዬ የኔ ቤተሰቦች ራሱ ብዙ ተቀባይነት የላቸውም ነበር። ምክንያቱም እንደማር ነው የሚፈልጉት። ገብተዋል? ያው የማንም አብዝ የየትኛውም ቤተሰብ ተመልካቾቻችን ልጆቻቸው ነው እንድንማር የሚፈልጉት። ከዛ እኔ በቃ በድፍረት
ይሄ ልጅ ነገር አድጎ ሳየው እኮ ከምንም በላይ ያንን ነገር ሳስታውስና አድጎ ሳየው ደስታ ይሰማኛል። ለምን ዛሬ ልጅ ላይ ጉዳም አይነት ነገር ነው የገባውበት። ገብተዋል ጫና ያረጉብሻል ብዬ አስባለሁ። መቼም ልጅን ገደልሽ ምናምን የሚሉ ብዙ ነገር ቀድሞም ሲጀመር ያልወደዱ ማለት በተለይ ሴትዮዋ እናትየዋና እህትየዋ ሲጀመር መገናኘትን ፍላጎት ያልነበራቸውም መጨረሻ ላይም ይሄንን የፈለግሽው አንቺ እኛ ልጃችን ለራሳችን እጃወተሽ እንደዚህ ያረግሽው ነው ያሉኝ ሁላ ማለት ነው። እንግዲህ እኔም ፈልጌው አይደለም። በሽታውም ከዛ ቤቱ እናት አባቱ ቤት እያለ የያዘው በሽታ ነው። እኔ ጋር ከመጣ አይደለም። ቢሆን ቢያንስ አዎ ትላለህ፣ ግን ቀድሞ የነበረ ነው። ግን ያው እናት አባቱ ቤት ሆኖ በእርግጥ ያው ትሪት ይደረጋል። ገብተዋል ትሪት ያደረጉት ነበር። እዚህ ግን ላልተወሰነ ጊዜ ትሪት ያደረግ ነው ቤት ውስጥ። ከዛ ልጅ ሲመጣ ሶስተኛ ልጅ ብዙ ነገር ያስፈልጋል። እንዴ ዛሬ ፓምፐርስ ራሱ በዛ ሰዓት በጣም ከባድ ነው። ወተት አለ ምን አለ። እንደውም እኔ ፓምፐርስ አልተጠቀምኩለትም፣ ለሆዱ ነው የሚሰጠኝን ነገር ጨርቅ እንድናቶቻችን እየተጠቀምኩኝ ማለት ነው። ከዛ ብለዋል በጣም ብዙ ብለዋል። ግን ያው ልጁንም ያው ስጠይቃቸው ያው የልጃቸው ምትክም ስለሆነ ደስ ባይላቸውም ልጃችንን ብለው ወሰዱ ማለት ነው። በዛ ሰዓት ህፃን ነበርና ለእነሱ ሰጠውና ቀንድ ሱዳን ሄድኩኝ ማለት ነው። እና ላልተወሰነ ጊዜ 6 አመት ምናምን ያክል ሱዳን ቆየው። እንዴት ነበር ሱዳን የነበረው ነገር? በጣም ከባድ ነው በእውነቱ ከሆነ የሰው ቤት ከባድ ነው። ለልጅ ስትል ብዙ መስዋዕት መክፈል አለብህ። እና እኔ በጣም ብዙ ነገር አሳልፍ ያለው እዚህ ጋር ልጅ ይናፍቃል፣ እዚህ ጋር ደግሞ የመጀመሪያም የመጨረሻም የሆነ ህይወት አለ። በጣም በቃ ያም አለ እሱ እንትን ይለኛል። እዛ ጋር ድካም አለ፣ እዛ ጋር እንቅልፍ የለም። እዚህ በቃ ብዙ ነገር አለ። ቤተሰብ ያለበት ቤት ነበር የገባሁት ደግሞ በአጋጣሚ እዛ ስገባ እና ከባድ ነበር እውነት ለማውራት በጣም ከባድ ነበር። እንቅልፍ የለኝም ሁላ ነበር ማለት ነው። መስዋዕት መክፈል ስላለብኝ በቃ ደፍሬ ነው የሄድኩት። ከባድ ላይፍ ነበር እዛ ላይ ያሳለፍኩት እውነት። እዚህ ጋር በጣም ለልጅ ያስባለሁ። ስመለስ ልጄን አገኘዋለሁ አይነት ነገር ሁላ ነበር ማሰብ። ምክንያቱም ከቤተሰቦች ፍቅር ስለሌለ በስልክ እንኳን አያገናኙኝም ነበረ። ልጄን አላገኘውም ነበር እና መሀላችሁ የነበረው ነገር ከፍተት ስለነበር ቀደም ሲል አያገናኙኝም ነበርና በቃ በጣም ከባድ ነበር። ምንም ይሄን ሊላ አልችልም። ስሜቱ ይታወቃል የልጅና ብዙ ነገር። ምክንያቱም እዚህ ጋር ልጅ አለ፣ እዚህ ጋር ትዳር አለ፣ እዚህ ጋር የመጀመሪያ የመጨረሻ ነው። ቤተሰብን እየተወኩት በሱ ምክንያት ነው። እሱም ቤተሰቡን የተወው በእኔ ምክንያት ነው። እኔ እዚህ ጋር በቃ የሆነ አላል የዋለ ኩበት አይነት ነገር ነው የሆንኩት እዛ ጋር እና ያንን መርጬ ወደዛ ሄድኩኝ ማለት ነው። እና ከባድ የሆነ ጊዜ ነው ያሳለፍኩት በእውነት ከሆነ በጣም። እዛ ደግሞ ምግብ ማብሰል አለ፣ ቤቱ ትልቅ ነው፣ ቤት ማጽዳት አለ። ሱዳኖች ደግሞ ልጆቻቸው ብዙ ናቸው። ሱዳኖች ይወልዳሉ በጣም ወላድ ናቸው። ምክንያቱም ያሳድጉ ምንም ነገር ያደረጉ ሰራተኛ ላይ ሁሉ ነገር ጥለው የሚሄዱት። እዚህ ጋር ህጻን ያለቅስብሃል፣ እዚህ ጋር ቤት ታጸዳለህ፣ እዚህ ጋር ምሳ እራት ቁርስ ይደርስብሃል። እንቅልፍ የለ፣ እረፍት የለ፣ አይምሮ አያርፍ። ብዙ ነገር በጣም ያሳለፍኩት ላይ በጣም ከባድ ነበረ እና ያው እንደዚህ ነው ታሪክ። ግርማ እንዴት ነው ከሱዳን በኋላ ታዲያ? ከሱዳን በኋላ ተመለስኩኝና ከዛ አማራጭ ስለሌለኝ ያቺ በፊት አብረን የነበረችው ጓደኛዬ እሷ ናት ብዙ ላይፌን ያየችው ማለት ነው። ስቃይንም ስታይ የነበረች እሷ ናት። ምክንያቱም እዛ ጋር የሱ ቤተሰቦች አላዩም፣ እዚህ ጋር የኔ ቤተሰቦችም አላዩም። ምክንያቱም አንቀበልሽም አይነት ነገር ስላሉኝ ማለት ነው። እኛ ላክልሽ ለትምህርት እንጂ ለእንደዚህ አይነት ነገር አይደለም ብለው ማለት ነው። ከዛ ምንም አማራጭ ስለሌለኝ በቃ እሷ ጋር ደወልኩኝ። በቃ ደፍሬ ማለት ነው 6 አመት ሙሉ በስልክ እንኳን ያላገኘኋትን ጓደኛዬን ነው ደፍሬ እሷ ጋር በቃ ደወልኩኝና በቃ ይቅርታም እንድትለኝ በዛው። ምክንያቱም በቃ አማራጭ የለኝ ስላት እንድትቀበለኝ አልኳት። ከዛ በኋላ መጥቼ ፈቃደኛ ናት በዚህ ሁሉ? አዎ በቃ ያው ደስተኛ ባትሆን ፈቃደኛ ሆነች። መጥቼ ተቀበለችኝና አረፍኩ እሷ ጋር ማለት ነው። እሷ ጋር ስመጣ እሷ ተምራ ስራዋን ሲይዛ ምናምን በቃ ቆንጆ የሆነ ላይፍ ላይ ነው ያለችው። ገብተዋል። ቆንጆ በቃ ደስ ይላል። እኔም ደስ ብሎኛል በእርግጥ። ምክንያቱም አንድ ሰው ሲጎዳ አንድ ሰው አብሮ ይጎዳ ማለት ደስ አይልምና የእሷ ኑሯ ደስ ብሎኛል እውነት። እንጃ እኔ የወጣሁት ሴትዮ ምንም ያመጣሁት ነገር የለም። የእሷ ይበልጣል። እንደው ቆንጆ በቃ ላይፍ እያሳለፈች ነው ያገኘኋትና ያው
ብዙም ደስ ባይላት ተቀበለችኝ። ያው ተወሰነ ቀን እሷ ጋር አረፍኩና መውጣት ስላለብኝ እጄ ላይ ያለው ሳንቲም ላይ ወጣሁኝ ማለት ነው ስራ ፍለጋ። አልነገርኳትም እንደዚህ ብዬ ሁላ ማለት ነው። ምክንያቱም ውስጧ ደስ እያለው አይደለም። ምክንያቱም ልክ ናት እሷም ይሄ 6 አመት ሙሉ እዛ ሆኜ ራሱ አልደውልኩላትም። ቤተሰቦች እንደዛ ብለው አንቀበልሽም ብለው ያሉ ሴት ቤተሰቦች እዛ ሆኜ ሰው ሀገር ላይ እንኳን ስደውልላቸው ስልክ የማያነሱ እሷ ጋር ብደውል ምን ናት እሷ ምንም ልትሆን አትችልምና አታነሳም ብዬ አልደውልኩላትም። ግን መደወል ነበረብኝ እኔ ደውዬ እሷ ባታነሳ ይሻል ነበረ። ግን ለችግሬ መልሼ ደወልኩላት። ከዛ ተቀበለችኝ። ያው የተወሰነ ቀን እሷ ጋር አረፍኩኝ። ከዛ ወደ ራሴ ህይወት ሄድኩኝ ማለት ነው። እና አሰብኩኝ ቆይ መጀመሪያ ትልቅ ቤት ከሚይዝ የሆነ በረንዳ ላይ ባገኝ አልኩኝ። በረንዳ ላይ ቡና ነገር በያስኳ ሳንቲም ከዛ የሆነ ሳንቲም እንዳበረን ታደርጋለህ ልምድም ይኖርሃል። እዛ ጋር ውስጥ ያለው ሰውም አብሮ ስላለ ያስለምድሃል። እና የሆነ በረንዳ ላይ ላልተወሰነ ጊዜ ቡና ልጄን ሳላመጣ ማለት ነው ራሴ እስከምስተካከል ድረስ አላመጣሁትም። ለምን ራሴ ሳልስተካከል ድጋሚ ነው ያየሁትን ህይወት እሱ ማየት የለበትም ህጻን ልጅ ምናምን ብዬ እንደዛ ብዬ ከዛ በረንዳ ፈለኩኝ። አጋጣሚ ወደ ቃሊቲ አካባቢ ቡና የሆነ ግሮሰሪ ላይ በረንዳ አገኘውና እዛ ቡና መስራት ጀመርኩኝና ግሮሰሪም ትልቅ ነው ተጠቃሚም አለ መንገድ ዳርም ስለነበረ እና በጣም አሪፍ ነበር። ቡናው ሰራ ነበር ቡናና ሻይ። ከዛ እንደዛ ሳስብኩኝ በኋላ እዛ ጋር ቁጭ ያለ ከስተመር ነው ከመሀል አንድ ከስተመር ነው ለብቻሽ የሆነ ሻይ ቤት ብትይዢ ቆንጆ ቡና ነው የምታፈዩ ከስተመር ይዘሻል ሻይ ቤት ብትከፍቺ ተከራይተሽ ትንሽዬ ቤት እንዲበር እንዳለ ከምትኝ ምናምን ነገር ሲለኝ ቆይ ላስብበት ነው ያልኩት። ገብቷል ወደ ዛር ገባው። ከዛ ሲለኝ አሰብኩኝና እውነትም ቀን እየሰራንበት ማታ ፍራሽ አንጥፈን መንተኛ ሲሚል ሀሳብ መጣልኝ። ካልተወሰነ ጊዜ ቀን በኋላ ማለት ነው። ምክንያቱም ልጄን አመጣለሁ አዛጋ ልጄ የራሴ ቦታና ቤት ከያዝኩኝ ማደሪያ ካለን ባመጣው በቃ ብዬ ይሻልኩት ማለት ነው። አጋጣሚ እሱ ረዳኝ። በዚህ አጋጣሚ ላመሰግነው ይገባል እሱ ነው ማለት ነው። ተባረክ። ሆኖት ከሆነ ከዛ እኔ እፈልግልሻለሁ ምናምን ለካ ደላላ ነው እሱ። የደላላ እንኳን አልቀበልሽ ምናምን ያለ ማለት ነው የቤት ደላላ። ይገርማል። ከዛ እሺ ብዬ ደስ ይለኛል ብዬ በድፍረት ሞከርኩ ሻይ ቡናዬን ማለት ነው። ስኔና ጀበና ብቻ ነበር ይዤ የገባሁትና ሻይ ማንቆርቆሪያ ምናምን ብቻ ነው ይዤ የገባሁት የነበረው። እና ትንንሽ ወንበሮች ዱካዎች ነበሩኝ ያቺ ቡና ሳፈላ ማፈላባት ነበረች። ከዛ እሺ ብዬ እሱን እንትን እያልኩኝ እንዴ እንቁላል ነገር ምናምን መስራት ጀመርኩኝ። እሺ መጥበሻ ገዝቼ ሳንዱች ነገር እንደ ድንች እርጥን ምናምን ማድረግ ጀመርኩኝ ማለት በትንሽ ነገር። ከዛ ስራው ቆንጆ እየሆነ ሲመጣ ሰፋ አረኩትና እቁብ እየጣልኩኝ የቀን እቁብ ምን ጀመርኩኝ እቁቡን ተቀብዬ እቃ ገዝቼ ምግብ ጀመርኩኝ። በቃ ሰፋ አለ ማለት ነው። እዛው እያደርኩ ነው ብቻዬን ስራ የነበረው። ከዛ በቃ ከዚህ በኋላ ልጄን ባመጣው አይነት ነገር በቃ ምክንያቱም ቀን እንሰራለን ማታ ፍራሻችን እዚህ ጋር አንጥፈን እንተኛለን። እና ያ ሀሳብ መጣልኝ። ከዛ ቆንጆ ስራ ሳይሆንልኝ ጊዜ ልጄን ለማምጣት ደግሞ ወደ ልጄ ተመለስኩኝ ማለት ነው። እና ወደ ልጄ ለመመለስ ደግሞ ትንሽ ከባድ ነው። በጣም ከረጅም አመት በኋላ ነው ተያይዘ ወደ 10 ምናምን አመት ወደ 16 አመት አካባቢ ከልጄ ጋር ተገናኘው። ከዛ በቃ ከዛ በኋላ ደግሞ እንደገና የሆነ ያመጣብኝ የድሮ ነገር መጣ። ቤተሰቦቹ ጋር እሱ ጋር መደውለው አይነት ነገር ምናምን ስልክ ያነሱልኝ እንዴት ብዬ ነው ልጄ ማመጣ የሚለው ነገር ደግሞ ተመልሼ እንደገና ግራ ተጋባው። ነገሮች ሲስተካከሉኝ ደግሞ እንደገና ወደዚህ ስታስበው ልጅ ከባድ ነው። ልጅ ጥለህ አንተ ተመሽታች ስትኖር ደስ አይልም በጣም። እና ወደ ልጄ ልሄድኩኝ ማለት ነው። ሀሳቤን ወደዛ እንግዲህ ብዬ ወደ እሱ ቤተሰቦች ጋር በቃ ያው ልመና በለው እንደዛም ሆኖ በሰጡኝ አይነት ነገር ነው። ገና እንደው እሺ ካላሉኝ ግን ያው ነፍስ አውቋል እንዴ 16 አመት ያውቃል እንጂ እኔ ካገኘሁት 16 አመት ነው። ወደ አሁን ወደ ኦልሞስት ወደ 19 ወደ 20 አመት ይሆነዋል። አሁን ኦልሞስት ወደ 1999 አካባቢ ወደ 18 እየጨረሰ ነው አሁን በቃ። እና እኔ እንኳን ያላገኘሁት 16 አመት ማለት ነው። በጣም ከባድ ነው ለልጅ 16 አመት በጣም ከባድ ነው። ታይታችሁ አታውቁም? ታይተን አናውቅም። እና ከባድ ነው ታሪክ እኔ ታሪክ በጣም ገርም። ግን ያውቃ ነበር አሁን ልጅሽ ይሄን ሁሉ መከራ እየበላሽ መሆኑን ልታገኙ እንደምትፈልጊ አለ አይደል? እናት ነሽ የልጅ ፍቅሩ አለ ምናምን እዛ ጋር ደግሞ እንደነገርሽኛል ልጁ
ሜቢ እንግዲህ ኢንቴንሽናሊም ጥሩ ነገር ላይ ይነገሩ ይችላል ስለ አንቺ ምናምን ተረዳሽ? አይነግሩትም። ለምን ከነሱ ከኔ ጥሩ ነገር አይጠብቁማ። ለኔ ጥሩ ያልነበሩ ሰዎች ሲጀመርም ማለት ነው። እና ይመስለኛል እንጃ ጥሩ ነገር ላይ ስለኔ እንጃ አይሳቅ። ምክንያቱም ለኔ ጥሩ ስላልሆነ ጥሩ ነገር አይነግሩትም። ልክ ነህ። ታዲያ እንዴት ነው ልጅሽን ለማግኘት ወደ አዳማ ተመለሽ? አዎ ግድ ነው። እነዚህ ነገሮች ካስተካከሉ በኋላ አጋዥ ማቀረ አቀጠርኩኝ እዚህ ጋር ማለት ነው። ምግብ አብሳይ አጋዥ ቀጠርኩኝ። እሱ በቃ ራሱን ችሎ ካምፓኒ ሆኗል። በቃ እግዚአብሔር ይመስገን መቼም እግዚአብሔር ይመስገን እውነት። አዎ ካልኩ በኋላ እሷን ለእሷ ተውኩናል። ያልተወሰነ ቀን ደግሞ ወደ አዳማ እየተመላለስኩ እንጂ አላድርም እዛ። ምክንያቱም እዚህ ጋር ስራ አለ፣ እዚህ ጋር እቃ አለ። ወደ አዳማ ስትመልሽ አላገኘሽውም ነው ቀጥታ? ወዲያው አላገኘሁትም። እንዴ ባንዴ እንዴት ይሰጡኛል? አልሰጡኝም። እና ተመላልሼ ሰፈርም ለቀው ሄዶ ሁላ ነው ያገኘቸው። ከቀበሌ 15 ወዴት ነው ሄዶ ሲባሉ አሉኝ ማለት ነው የመጀመሪያ ሲሄድ ሁላ። እና ሰዎች በጥቆማ ሲነግሩኝ ያው በጥቆማ ምናምን እያልኩኝ እየጠየኩኝ ምናምን ሄድኩኝ ማለት ነው። የመጀመሪያ ቀን ሲሄድ ቀበሌ 15 ለቀው ሄደዋል አሉኝ። ተመላልሰሽ እንግዲህ ያው ሰፈርም ቀይረዋል አልሽ። ታዲያ እንዴት ሆነ? ከዛ ሰፈር ቀበሌ 15 ወጥተዋል ብለው ሲሉኝ የወዴት ሄዱ ምናምን ብዬ ስለ የቀረሰውም አለ በዛ ሰዓት እና ዛ ሰፈር የድሮ ሰዎች ስለነበሩ ወደዚህ አካባቢ እንደዚህ የሚባል አካባቢ ሲሉኝ ጠይቄ ሄድኩኝ ማለት ነው። እዛው አዳማ ከተማ ውስጥ ነው። ከዛ ጠይቄ ሲሄድ አጋጣሚ እየሄድኩኝ እያለ በቃ የልጄን አትመቸም ልጅ አይጠፋበም። የዛ ሰዓት ጥላ ሄድከው ልጅ በአሁን ሰዓት ስታገኘው አይጠፋበም። እና ከልጆች ጋር ሲጫወት አገኘሁትና ከዛ አንተ ምናምን ነገር ብዬ በቃ ምንም አላልኩትም። ገና ሳይሆን እምባዬን የረገፈውና መጣ ፊቴ ላይ ማለት ነው። ልጄ ገብተዋል። ከዛ አንተ እያያስ አይደለህ እንዴ ስለው አዎ አለኝ ማለት ነው። በቃ ሲለኝ እኔ ራሴ መቆጣጠር አልቻልኩም። እዛ ጋር ገብተዋል። በጣም ከባድ ነበርና እኔ እኮ እናት ነኝ ምናምን ነገር ስለው እኔ እናት የለኝም አልተቀበለኝም። በቃ እኔ እናት የለኝም፣ እናቴ እንደዚህ መጥፎ ናት፣ አልፈልጋትም ብዬ አልፈልጋትም ምናምን አይነት ነገር ነው ያለኝ ማለት ነው። እንዴ እናት ነኝ እኔ አታውቅኝም ስብን ያላቅሽም እኔ እና እዛ ጋር እንደገና ደግሞ በቃ ለመንኩት ማለት ነው። ነገርኩት ታሪኬን ሁላ ምናምን ስነግረው ልጅም ስለሆነ በዛ ሰዓት ስለማያውቅ እኔ ቤተሰቦቼ እናት የለህም ብሎኛል። እናት መጥፎ ናት፣ እናት እንደዚህ ናት፣ እናት ብታገኘት እንዴት ታደርጋለች፣ ለመጥፎ ነገር ትደረጋለች ምናምን ነው ያሉኝ። እና ስለዚህ እኔ እናት የለኝም፣ እኔ እናት የሚባል የለኝም፣ እናት የለኝም ነው ያለው። አባትም እናትም የለኝም ነው ያለኝ። ይገርማል። በቃ እዛ ጋር መጥፎ ነገር ነው ስላንቺ ሰማ የነበረው ማለት ነው። እና ልጅ ደግሞ የነገርከውን ነጭ ወረቀት ነው ልጅ የነገርከውን ሴቭ ነው የሚያደርገው። እና በቃ በጣም እንደምና ለመቅረብ ራሱ ሸሸኝ ማለት ነው። በቃ የምሰርቀው አይነት ነገር ነው የመሰለው። ከዛ በቃ ባይኔ ካዩት በኋላ በህይወት እንዳለ ካወቅኩኝ በቃ ብዬ ተመልሼ መጣሁ። እንዳለ ሳቅ ማለት ነው። ተመልሼ ወደዚህ መጣሁ ማለት ነው፣ ወደ ስራዬ ቦታ። እውነቱን ግን በቃ አያውቅም። ከዛ ያው ድጋሚ ሄጄ አገኘዋለሁ የሚል ነው ያልኩት በቃ። እና ተመለስኩኝ። በጣም በቃ ደስ አለኝ። ለምንድነው ደስ ያለኝ? አለ በህይወት በቃ አይነት ነገር ይገርማል። ይዤውን ባልመጣም መኖሩን ካወቅኩኝ ነገ ከነገ ወዲያ ተመልሶ መጣቱ አይቀርም እናቴ ብሎ አይነት ነገር ብዬ ካላለ እመላለሳለሁ። እኔ ግሬስ ቀጥል ልጄን ብዬ እመላለሳለሁ። ምክንያቱም እኔ እዚህ ጋር አሁን ከተስተካከልኩ በኋላ ልጅ ያለ እናት መኖር የለበትም፣ አባቱን አጥቶ እናቱን ማጣት የለበትም የሚለውን እመላለሳለሁ የሚል በቃ ብዬ ተመለስኩኝ ማለት ነው። ወደ ስራዬ ተመለስኩኝ። በስተኛው ቀን ተመልሼ ደግሞ ሄድኩኝ። በያችን ሰዓት ጠብቄ ሄድኩኝ። ከትምህርት ቤት ወጥተው ለካ እዛ ጋር ነው የሚጫወቱት ልጆች ውስጥ ጠይቃቸው፣ እዚህ ጋር የምታደርጋቸው ሁሌ እዚህ ጋር ነው ማገኛቸው አልኳቸው። የሚያገኘው ደግሞ ተመሳሳይ ጓደኞቹ ልጆቹ ጋር ነው ማገኘው ልጁ ማለት ነው ስላቸው፣ ከትምህርት ቤት መተን ከጥናት እስኪደርስ ድረስ ትንሽ ተጫወቱ እንባልና እንለቀቃለን ከቤት ነው ያለኝ ልጁ ጓደኛው ማለት ነው። ከዛ እሱን ስለው እሱን በደንብ አያናግረኝም፣ አይቀርበኝም። ከዛ ድጋሚ አየሁትና ሳላናገረው እና እንጂ ይዩ ያስናል ሳምህኒ እኮ እናት ነኝ ምናምን ነገር አልኩት። እኔ እናት የለኝም አላልኩሽም እንዴ? እናት የላትም ብለው የለህም ነው ያሉኝ እኔ ቤተሰቦቼ። አያቴ እናት የለህም ነው ያለችኝ። ሴት አያቱ በጣም መጥፎ ናት እንደነገርኩ እና አክስቱ በጣም መጥፎች ናቸው። እና እነሱ ናቸው እንዳላገኘው የሚያደርጉት የነበረው በስልክም። እና ከዛ የለህም ብላኝ አክስቴም የለም ብላኝ አያቴም የለኝም የለህም እናት ብላኛለች። እና እንዳሰርቂኝ ምናምን ነገር ሁላ ነው ያለው። እኔ ካየውክ በቂ ነው ብዬ ተመለስኩ ማለት ነው። ምክንያቱም የራሴ ልጅ ነው አውቄዋለሁ። በቃ ልጅ ካለ ምን ችግር የለውም ብዬ የዛን ቀንም ተመለስኩኝ። በደንብ እንትን አላልኩትም፣ ለምን አላሳቅቀውም ብዬ ማለት ነው። ከዛ እንደዛ ነው ታሪኬ።
ይገርማል። ረጅም ነው በጣም። እና ከዛ ለሁለተኛ ጊዜ ተመለስኩኝ። ከዛ ለሁለተኛ ጊዜ ተመልሼ ስመለስ ከዛ አጋጣሚ ፌስቡክ ስከፍት ይህን ሚዲያ ያገኘሁት ማለት ነው። በስማም ይሄ ሚዲያ ሳገኘው በቃ ልጄ ወዲያው ማገኘ አይነት ነገር ነው የመሰለኝ ማለት ነው። ሳነበው ማለት ነው አገናኝ ምናምን የሚል ነገር ሳገኝ ከዛ በቃ ይሄ ሚዲያ ሳገኝ ወደዚህ ለመምጣት አሰብኩኝና አጋጣሚ መጣሁ። አገናኝ ሳይሆን አስታራቂ ነው። ሶሪ ከዛ አስታራቂ የሚል አገኘው ማለት ነው። ሚዲያ ላይ ሳገኘው ጊዜ ባይዘው ሚዲያ ላይ ማግኝቸው ከሚዲያ ላይ ወደ እንትን ዩቲዩብ ገባው በዛው በሊንኩ ማለት ነው። ዩቲዩብ ሲገባበት በጣም ብዙ ሂስቶሪዎች አገኘው። ከዛ ያንን ሳይ ውይ በቃ ልጄን አገኘዋለሁ ነው ያልኩትና ከአንዳንድ ነው በቃ ወደዚህ ደወልኩት እውነታውን እንዲያውቅ። በቃ ከዛ ይሄ ልጄ እውነታውን ያውቃል፣ ሚዲያውን ያውቃል፣ ያየዋል፣ ይደርሰዋል ብለን ተስፋ እናደርጋለን። ስለ አሁን ነፍስም ስላወቀ ማንበብ ምንም ስለሚችል ያው እኔም ሼር ማድረግ ጀመርኩ ሚዲያውን ራሱ በቃ። ምክንያቱም ስንት እንደኔ አይነት የተቸገረ ሰው ይኖራል የሚል ሀሳብ መጣልኝ ማለት ነው። ምክንያቱም በጣም ደስ የሚል ነገር ነው እዛ ጋር ያየሁት ብዙ ማለት ነው። ከዛ ያየዋል ብዬ ዝም አልኩና በቃ ቁጭ አልኩኝ ማለት ነው። ወደ ስራ የተመለስኩ። ስለዚህ በቃ ወደኛ የሚዲያ የመጣሽ ልጅሽ እውነታውን እንዲረዳ ነው። ከዛ አጋጣሚ እንትን ስልክ ቁጥራችሁን ባይዛው እዛ ላይ ያገኘሁት አገኘሁትና ለምን እዛ ሚዲያ ሄጄ ቢያንስ ይሄ ሚዲያ ሊያዩ ይችላል እዛ ጋር ሊያየኝ ይችላል ብዬ ወደ እናንተ ሚዲያ መጣሁ። እንግዲህ ይህንን ቪዲዮ ቁጥሩን ካለሽ እንግዲህ ይህንን ቪዲዮም ሼር እናደርገዋለን። ስልክ ቁጥሩም ካለሽ እንግዲህ ኮንታክት አድርገን ያለውን እውነታ በደንብ እንግዲህ ከኛ ጋር ያለውን ያለሽን እውነትሽን እንግዲህ አውርተሽዋል። ያሳለፍሽውን ስትራግል ልጅሽን ለምን ለቤተሰብ እንደሰጠሽ ያን ሁሉ መከራ ስታይ የነበረው ልጅሽን ለማትረፍ ነበር፣ ልጅሽን ለማግኘት ነበረ። ያን ሁሉ ነገሮችን ስታረጊ የነበረው ሱዳን ድረስ በረሃ ድረስ መሰደድ ምናምን፣ እንደገና ወደ አዲስ አበባ እንደገና መጥተሽ በታውቂው ሀገር ላይ ሻይ ቡና ከፍቶ መስራት ምናምን ሱቅ፣ እንደገና የልጅሽ ፍቅር እንትን ብሏል። እና እንግዲህ ይህን ሚዲያችን የምትከታተል ከሆነ የምታየው ከሆነ እዩዋስ እናትህ ትፈልግሃለች፣ እናትህ ትወድሃለች። እውነታው ይሄ ነው። እርቅ ደግሞ ደስ ይላል። ሜቢ ኢንኬዝ እዛ ጋር የተፈጠረው ነገር የሰማው ስቶሪ ምናምን ትክክል ላይሆን ይችላል። እንግዲህ ያለው እውነታ ይሄ ነው እያለች ነው። እናትህ ደግሞ በሯን ከፍታ እየጠበቀች ነው። ና ነው እንግዲህ የምንልህ እና ወደኛ ሚዲያና እናትህን ለማገናኘት ዝግጁ ነን። ማላችሁ እርቅ እንዲወርድ እንፈልጋለን፣ ፍቅር እንዲወርድ እንፈልጋለን። ዋናው የሚዲያችንም አላማ ይሄ ነው። ደግሞ እንደሚወርድም እርግጠኛ ነኝ 100%። ይመጣል። ለምን በጣም ብዙ ደስ የሚል ነገር ሂስቶሪውን ያዩት እስቲል እስካሁን እያዩት ነው። ሼር እያረኩትም ነው። በጣም ብዙ ሰዎች እንትን ነው። አንዳንድ ሰዎች ያው መታረቁን ይፈልጉታል፣ መስማማቱን ግን መንገዱን ያጡታል። ለዛ ሼር እያረኩኝ ነው። በእውነት ነው የምልህ ስንት የተቸገረ ሰው ይኖራል። በጣም እውነት እናትና ልጅ፣ አባትና ልጅ፣ እህትና ወንድም በጣም ብዙና በእኔ የደረሰው በማንም አይድረስ በሚለው ሼር እያረኩኝ ያለሁት እውነት። እንግዲህ ይህን ሚዲያ የምትከታተሉ በሙሉ ደግሞ መታረቅ የምትፈልጉ ሰዎች ደውሉ፣ ቁጥራችን አለ እዚህ ጋር ሬጂስተር አድርጉ። በሌላ ቪዲዮ ደግመን እስከምንመለስ ቸር ይቆየን። መልካም ጊዜ፣ መልካም ሳምንት። እናመሰግናለን።